አቅም ያለው ሰው ወጣትነት ያለው ጤንነት ያለው ሰው ጨመርመር አርጎ ቢጾም ከረመዳንም ውጪ هو خير له ለሱ ኸይር ነው ማለት ነው وان تصوموا خير لكم በምክንያቶች ተፈቅዷል ቢባልም ማፍጠር መጾሙ የተሻለ ነው ለምሳሌ ሙሳፊር ሆኖ ማፍጠር ይፈቀድለታል በምንም መልኩ ግን ሰፈሩ ቀለል ያለ ከሆነ ቢጾም ይሻላል ለምሳሌ ዘመናችን ጉዞ ወይ በአውሮፕላን ነው ወይ በመኪና ነው ምን ሄደው ቤታችን ከምንጾመው የተለየ እንብዛም የሚያጋጥመን እንግልት የለም አንዳንዴም የተሻለ ምቾቱ ሊኖር ይችላል በእንዲህ ሁኔታ ውስጥ በስመ ጉዞ ማፍጠር አያስፈልግም ማለት ረመዳን ውስጥ ሸይጣን ይታሰራል ነገር ግን እኔን የሚወሰውስ ነገር አለ ታዲያ ይህ ነገር ከሰው ጋር እንድግባባ አይፈልግም ይህ ረመዳን ውስጥ ብቻ ሳይሆን ከረመዳን ውጭም እንደዚህ አይነት ችግር አለ ምን ይመክሩኛል ኡስታዝ አንተ መታሰር አለብህ ሸይጣን ታስሯል ነፍስያ ግን አትታሰርም እኮ የራስህ ነፍስ አንድ ወስዋስ ናት ሸይጣን እንደውም ተንኮሉ ደካማ ነው ان كيد الشيطان كان ضعيفا ነው የሚለው አላህ Subhanahu Wa Ta'ala ደካማ ሲያገኝ ነው የሚያሸንፈው ኡስታዝ ጫት በእስልምና እንዴት ይታያል የሚቅሙት ሰዎች ይነግሩሃል ምን እንዳደረጋቸው ማለት ነው እኔ ጫት حرام ነው ብዬ ነው ማምነው ምክንያቱም ጉዳት እንጂ ጥቅም የለውም አቅል ይጎዳል ጤና ይጎዳል ገንዘብ ይጎዳል ጊዜ ይጎዳል ሰብስክራይብ በማድረግ ቤተሰብ ይሁኑ አልহামዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይይዲና ሙሐመድ ወዐላ አሊሂ ወአስሐቢሂ አጅማዒን ወደ ትምህርቴ ከመሄዴ በፊት የዱዓቶችን ፎቶ በባነር የሚሰቀለውን ደጋፊ አይደለሁም አልተጠየቅኩምም ከዛሬ በኋላ የኔ እንዲለጠፍ አልፈቅድም እቺን ካልኩ በኋላ በሚዲያ ፊት ማለት ፈልጌ ነው ምንም ضرورام حاجام የለም ለዚህ የሚያስገድድ ነገር ማለት ነው እዚህ መቅረት ያለበት ነገር ነው ወደ ዛሬው ትምህርት ሲሄድ አያቱ ሲያም ላይ ነው ትንሽ አተኩሬ የምናገረው ጾም በቁርአን የተነገረው አንድ ቦታ ነው እንደ ሌሎቹ አህካሞች ብዙ ቦታ አልተደጋገመም እዚያ አንዱ ቦታ ላይ ግን በተከታታይ ጾምን የሚመለከቱ ወሳኝ የሆኑ ህግጋቶችና አዳቦች ጾምን የሚያፈርሱ ጾም ላይ መሟላት ያለባቸው መደረግ የሌለባቸው ተጠቅሰዋል ከዛ የተረፈውን በሐዲስ ነው የምናገኘውና እነዚህን አያቶች እየተነተንኩኝ ቆያለሁ የምታውቋቸው አያቶች ናቸው ሱረቱል በቀራ يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون እናንተ ያመናችሁ ሰዎች ሆይ ጾም በእናንተ ላይ ተደነገገ ወይም ግዳጅ ተደረገ ኩቲበ የሚለው ፉሪዳ ግዳጅ ተደረገ ወይም ህግ ተደረገ ማለት ነው ከናንተ በፊት በነበሩት ህዝቦች ላይ ግዳጅ ተደርጎ እንደነበረው ተመሳሳይ ነው አጿጿሙ ማለት ነው ምናልባትም ወሩም ተመሳሳይ ሊሆን ይችላል አላሁ አዕለም ለምን ተደነገገ لعلكم تتقون አላህን ትፈሩ ዘንድ ይከጀላልና አይደል ከዚህ አንቀጽ የምንማራቸው አያሌ ቁም ነገሮች ቢሆኑ ወሩም አንደኛ ጾም ፈርድ መሆኑን ነው ኩቲበ ብሏልና ሁለተኛ ጾም ግዳጅ የተደረገው
በነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ኡመት ላይ ብቻ ሳይሆን በሌሎችም ኡመቶች ላይ ግዳጅ እንደነበረ ነው። ሶላትም እንደዚሁ ነው። እያንዳንዱ ነቢይ ያው ሶላት እንደታዘዘ የገለጸባቸው አንቀጾች አሉ ቁርአን ውስጥ የብዙዎቹ። ተመሳሳይ ነው ሲባል የሚለየው የለውም ወይ ከተባለ አንድ ነገር ብቻ ነው የኛ አጧጧምና የነሱ የሚለየው። في صحيح مسلم بمتى حديث نبي صلى الله عليه وسلم قال سأوتالنا فصل ما بين صيامنا وصيام أهل الكتاب أكلة السحر ينيا أتصامنا يمصحف سوت أتصام محل يالله لجنة ليلة مبلات مفكدونه سحر مفكدونه يميل تناقروا ስለዚህ እነሱ ማታ ያፈጥራሉ በዚያው አድረው በሚቀጥለው ቀን ያፈጥራሉ። ይሄ በእስልምናም እንደዚሁ ነበር መጀመሪያ ላይ ነብዩ ሰለላሁ ዐለይሂ ወሰለም መዲና እንዲሄዱ ማለት ነው። እንደውም አንድ ሰው ማታ ቤቱ ገብቶ ሳያፈጥር እንቅልፍ ከወሰደው ከዛ በኋላ መብላትም ክልክል ነበር። ቀይስ ኢብኑ ሲርማ የተባለ ሰሃቢ የተምር ማሳ አለው። እሱን ሲኮተኩት ውሎ ለፍቶ መጥቶ በጾም ቀን ቤቱ ደረሰና ባለቤቱን ምግብ የለም ወይ ሲላት ቆይ ላዘጋጅልህ አለችው። አዘጋጅታ እስከምትመጣ ድረስ እንቅልፍ ወሰደው። ይዛ መጣ ልታቀርብ ስትል ተኝቶ አገኘችው። ኸይበተ ለከ አኒምታ አለችው። ወይ ጉድህ ተኛ ሆይ እንደማለት ነው። በዛው ቀጠለ። በማግስቱም ከስቡ ላይ ሄደ። እርሻ ላይ ያለ በጣም ስለተጎዳ ራሱን ስትቶ ወደቀ። ከዛ አላህ Subhanahu Wa Ta'ala ስሑር መብላትን ፈቀደ ማለት ነው። እንደውም ሌሊቱን በሙሉ ወደፊት እንደምንመለከተው من حتى وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر ቀጩ ማን ነው ጥቁሩ መስመር ከነጩ መስመር እስከሚለይ ድረስ ማለት ጎህ እስከሚቀድና እስከሚነጋ ድረስ ባለው በፈለጋችሁበት ሰዓት ብሉ ጠጡ የሚለው መጣ። ነገሩ ተግራራ ማለት ነው። ከዚህ ውጪ ልዩነት የለም። ሌላው ከዚህ አንቀጽ የምንማረው የጾም ዓላማው መራብ ሳይሆን ባህሪያችንን እንድንለውጥና አላህን መፍራት እንድንማር መሆን ነው። لعلكم تتقون ያለውም ይሄን ነው የሚያመለክተው። ولذلك جاء في الحديث الصحيح أن النبي صلى الله عليه وسلم قال من لم يدع قول الزور والعمل به فليس لله حاجة في أن يدع طعامه وشرابه ውሸት መናገርና በውሸት መስራት ያልተወሰው ምግብና መጠጡን በመተው ላይ አላህ ጉዳይ የለውም። ምንም ትርጉም ያለው ጾም አልጾመም ማለት ነው በመራቡ ብቻ። ምግብና መጠጥን መተው ስሜቱን ማስተናገድ መተው የቻለ ሰው ከሌላ ሐራም መጠንቀቅ ሊያቅተው አይገባም። በዚያው امتناعን መታቀብን መልመድ ነው የተፈለገው በጾም لعلكم تتقون ያሉ ጾም ግዳጅ ሆኗል ሲባል እድሜ ልክ እንዳይመስለን ቀጥሎ ባለው አንቀጽ شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصمه የምትጾሙት ወርሃ ረመዳንን ነው ቁርአን የወረደበት የሆነውን ለሰዎች መመሪያ ሆኖ የወረደበትን ያ ወር አደረገው አቀለለው ማለት ነው። أياما معدودات للكذب في أياما معدودات فمن كان منكم مريضا أو على سفر فعدة من أيام أخرى يتوسنوا قناتوች ነው የምትጾሙት ሁሌ ጾም አይመስላችሁ። ለዚያውም ደግሞ ከጎህ መቅደድ እስከ ጀንበር ጥልቀት ድረስ ባለው ጊዜ ነው የምትጾሙት። በጣም ብዙ ጊዜ አይደለም። እሱም ደግሞ أياما معدودات ለዚያውም فمن كان منكم مريضا ከናንተ ታማሚ የሆነ ሰው أو على سفر ወይ ጉዞ ላይ ያለ ሰው ረጅም ጉዞ ላይ فعدة من أيام أخرى ከሌሎች ቀናቶች ቆጥሮ መተካት ብቻ ነው የሚጠበቅበት ይላል።
ይሄ ማለት እንግዲህ ነገሩ ከበድ ባለ ቁጥር ማቅለያ ህጎችን ቀጥሎ ያመጣል ማለት ነው ሸሪዓው እንደዚሁ ነው اذا ضاق اتسع ጠበብ ባለ ቁጥር ይሰፋል ሐረጅ እንዳይኖር በሰው ላይ ካቅም በላይ መቸገር እንዳይኖር ማግራሪያዎችን ያመጣል المشقة تجلب التيسير ይላሉ ዑለማዎች ችግር ማግራራትን ታመጣለች እንደማለት ነው ስለዚህ በሽተኛ የሆነ ሰው መጾም ካልቻለ አሁን መተው ይችላል ሲሻለው ይጾማል እንደውም ከናካቴው ማይሻለው ከሆነ ደግሞ በምግብ መተካት ይችላል وعلى الذين يطيقونه فدية طعام مسكين ብሎ እንደሚገልጸው የሁሉ አማራጭ የተቀመጠው አላማው መጉዳት እንዳልሆነ አላማው መታቀብን መከልከልን ከመጥፎ ነገር መመለስን እንድንላመድ ማድረግ እንደሆነ ሕክማውን ያሳያል ማለት ነው فمن أيام معدودات فمن كان منكم مريضا أو على سفر فعدة من أيام أخر بلو يريد الله بكم اليسر الله لنا أنت غير النجر نوم مشاو دينو بقى تبك على حاكم بلا يهنا أيضا دوم بتعامل مياه تبابك سو راسونم قرطو ما يزل كبتم نك ولا يشاد الدين أحد إلا غلبه على النبي صلى الله عليه وسلم ديننا مياه تبابك سو إلا مياه شنفوا بهنا دينو قرنو الدين يسر ብለዋል አጠቃላይ ሲገነባ ራሱ በተገራራና በሰው አቅም ልክ የመጣ በሆነ መንገድ ነው የተሰራው ما جعل الله عليكم في الدين ስለዚህ ምን አለ يريد الله بكم اليسر ولا يريد بكم العسر ችግር ለእናንተ አይፈልግም ሊያስቸግር አይደለም አለና ايام يريد الله بكم اليسر ولتكبروا الله على ما هداكم لعلكم تتقون شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصومه كان أنت ورون يدرس سو يصومه ومن كان مريضا أو على سفر فعدة من أيام أخر وعلى الذين يطيقونه فدية طعام مسكين እየተቸገሩ ጉዳት እየደረሰባቸው የሚጾሙ ከሆኑ በጣም እንግዲህ ቋሚ በሽታ ያለባቸው المرض المزمن የሚሉት ማለት ነው ከእለት ወደ ቀን እየባሰባቸው እንጂ እየተሻላቸው ማይሄዱ ወይ ደግሞ አዛውንቶች ሆነው እድሜያቸው የገፋ ሆነው የጾሙ እንደሆነ የበለጠ እየተጎዱ የሰው እጅ የሚወድቁ ከሆነ እነዚህ እለቱን መጾም አይገደዱም እዳውን መክፈልም አይገደዱም ግን ተለዋጭ ነገር አለ ተለዋጩ ምንድነው ደሃ ማብላት ፊዲየቱን طعام مسكين ቤዛ መክፈል አለባቸው የምስኪን ምግብ ይላል ይሄ እንግዲህ ዘላለማዊ በሽታ ላለባቸውና እድሜያቸው ለገፋ የተፈቀደ ነው እርጉዝ የሆነች ሴት ወይንም ደግሞ እያጠባች ያለች ሴት ለራሷ ወይም ለልጇ አዝና መጾም መተው ካለባት ሌላ ጊዜ ቀጣ ማውጣት አለበት ልክ እንደ በሽተኛው ማለት ነው ይሄ ነው ومن تطوع خيرا ትርፍ ነገር የጨመረ ደግሞ አለ በአንድ በኩል ያቀለለ በሌላ በኩል ደግሞ አቅም ያለው ሰው ወጣትነት ያለው ጤንነት ያለው ሰው ጨመርመር አርጎ ቢጾም ከረመዳንም ውጪ هو خير له ለሱ خير ነው ማለት ነው وان تصوموا خير لكم በምክንያቶች ተፈቅዷል ቢባልም ማፍጠር መጾሙ የተሻለ ነው ለምሳሌ ሙሳፊር ሆኖ ማፍጠር ይፈቀድለታል በምንም መልኩ ግን ሰፈሩ ቀለል ያለ ከሆነ ቢጾም ይሻላል ለምሳሌ የዘመናችን ጉዞ ወይ በአውሮፕላን ነው ወይ በመኪና ነው ምን ሄደው ቤታችን ከምንጾመው የተለየ እንብዛም የሚያጋጥመን እንግልት የለም አንዳንዴም የተሻለ ምቾቱ ሊኖር ይችላል በእንዲህ ሁኔታ ውስጥ በስመ ጉዞ ማፍጠር አያስፈልግም ማለት ቢፈቀድም አለ ማፍጠሩ የተሻለ ይሆናል ምክንያቱም ወሩ ረመዳን ውስጥ መሆኑ ተመራጭ ነው እዳ ከመክፈል ከሚሰሩ ኸይራቶች መካከል ዋነኛው መጾም ስለሆነ በዚህ ወር ውስጥ ማለት ነው
يريد الله بكم اليسر ولا يريد بكم العسر ولتكملوا العدة إذا كفلوا يالو قطر اندتمولو ነው ቁጥሩ ጎደሎ እንዳይሆን ولتكبروا الله على ما هداكم اللهንም ደግሞ በመራችሁ መልኩ እንድታለቁትና እንድታሞግሱት ነው ولعلكم تشكرون እንድታመሰግኑትም ነው ጾም ምስጋና ነው ዘላለም እያበላህ ነው ያለው አሁን ደግሞ ሲያቀብብላ አልহামዱሊላህ ስንቱን ኒዕማ ነው ጌታ ለኔ የለገሰኝ ይሄን ያላገኙ ደግሞ ስንቶች አሉ ብለህ እንድታስብ ያስችላል ማለት ነው የሚገርመው የጾም አህካም ያወራ እዚህ መሐከል وإذا سألك عبادي عني فإني قريب ባሪያዎቼ ስለኔ የሚጠይቁ ከሆነ እኔ ቅርብ ነኝ አለ ወደ ዱዓ እየገፋን ነው ማለት ነው أجيب دعوة الداعي إذا دعان يلماني لمن أقبلالله بلمنن ጊዜ فليستجيبوا لي ነገር ግን እነሱም ደግሞ ለኔ ጥሪ አቤት ይበሉ እሺ ይበሉ وليؤمنوا بي ይመኑብኝም لعلهم يرشدون ይመሩ ዘንድ ይከጀላልና ይላል ጾምን እየተናገረ ዱዓን እዚህ መሐከል አስገባ ቀጥሎ ያለው አያስ ወደ ጾም ነው የሚመለሰው ጾም ጋር መያያዝ ያለበት ሌላ ነገር ቢኖር ዱዓ ነው ማለት ይሄ ዱዓ استجابه የሚገኝበት ወቅት ነው ወደ አላህ የምንዞርበት ወቅት ነው ዚክሩም ቲላዋውም ዱዓውም ሶላቱም ሌሎችም ዒባዳዎች ድሮ ከምንሰራው በተለየ መልኩ ጨማምረን ልናደርጋቸው የሚገባ የሶላት ቀብልያና ባዕድያዎችን ضحዋ ተራዊህ قيام الليل ከዛም ቲላወት القرآن ዚክር ዱዓ የምናዘወትርበት ወቅት ነውና ባሪያዎቼ ስለኔ ከጠየቁህ ቅርብ ነኝ ዱዓቸውን እቀበላለሁ ማለት አሁን ዱዓ ያድርጉ ይለምኑኝ በሩ ተከፍቷል እድሉ አለ ለማለት ነው ምን ጊዜም አላህ በሩ የተከፈተ ቢሆንም ጾመኛ ሲሆን ደግሞ የተለየ ነው ولذلك جاء في سنن الترمذي أن النبي صلى الله عليه وسلم قال ثلاثة لا ترد دعوتهم ሶስት ሰዎች ዱዓቸው አትመለስም አሉ الصائم حتى يفطر ጾመኛ እስከሚያፈጥር ድረስ በጾም ላይ ያለ የሚያደርገው ዱዓ والمظلوم ودعوة الوالد على ولده ወላጅ በልጁ ላይ የሚያደርገው አባትህ ይርገመህ እናትህ አትርገመህ ተጠንቀቅ የነሱ ዱዓ ጠቅ ያረጋል ቀስት ነው ይጎዳል ይሄ ነው ጾመኛ ደግሞ እስከሚያፈጥር ድረስ የተበደለ ሰው የሚያደርገው ዱዓ እነዚህ ሶስቶቹ አይመለሱም የተበደለው ሰው ካፊር ይሁን ሙእሚን ይሁን በደሉን ለአላህ ካዋየ አላህ ለሱ ነው የሚረዳው ليس بينها وبين الله حجاب በርሱና በአላህ መካከል ግርዶሽ የለም دعوة المظلوم الله سبحانه وتعالى لأنصرنك ولو بعد حين لاته ከጊዜ በኋላ እንኳን ቢሆን አሳካሻለሁ ረዳሻለሁ ነው የሚላት ስለዚህ አትበድል አንተ በድለህ ተኛለህ እሱ ደግሞ ወደ አላህ ዙሯል አላህ ደግሞ አንተን እየታዘበህ ነው ከቁጥጥሩ ስር ነው ያለው ማለት እነኚህ ዱዓቸው የማይመለስ ሰዎች ናቸው ከዚህ ቀጥሎ የሚፈቀዱ ነገሮችን ነው የሚጠቅሰው ኡሂለ ለኩም ليلة الصيام الرفث إلى نسائكم برمضان ليلት ወደ ሴቶቻችሁ በመሄድ መዝናት ወይም ጾታዊ ግንኙነት ማድረግ ተፈቅዶላችኋል ለሁነ ድንቅ በሆነ አገላለጽ ነው ቁርአን የሚገልጸው እነሱ ለእናንተ ልብሶች እናንተ ለነሱ ልብሶች ናችሁ ይላል አንዱ አንዱን ገበና ይሸፍናል አንዱ ሌላውን ከክፉ ነገር ይጠብቃል ትዳር ያለው ሰው ከዚና የተለያየ ነገር ሲያይ አይኑ ከመቃበዝና ከመጓጓት በብዛት የተጠበቀ ነው የአላህን ተቅዋ ደግሞ ይጨምርበት እሱ ስለዚህ ሊባስ የሚለው ቃል በጣም ለጢፍ በሆነ ሚጥም በሆነ አገላለጽ ነው የባልና የሚስትን ግንኙነት አላህ እየገለጸ ያለው علم الله أنكم كنتم تختانون أنفسكم ነፍሶቻችሁን እንደምትከዱ አላህ እኮ አውቀዋል አለ ማለት ምንድነው ለሊት መገናኘት ክልክል ነው ብሎ ነበር መጀመሪያ ላይ በሐዲስ የመጣ ቢሆንም ማለት ነው አንዳንድ ሰሃቦች ወደ ቤታቸው መለስ ሲሉ ራሳቸው መቆጣጠር ያቃታቸው ከባለቤቶቻቸው ጋራ ወደ መገናኘት ይሄዱ ነበር አላህ Subhanahu Wa Ta'ala አዘነላቸው ተደብቃችሁ ፍቃዴን ነቀፋችሁ ሳይሆን ያለው علم الله أنكم تختانون أنفسكم فتاب عليكم ይቅር አላችሁ ይቅርታ አደረገላችሁ وعفى عنكم فالآن باشروهن አሁን ከዚህ በኋላ ከነሱ ጋራ ተገናኙ
ወብተጉ ማ ከተበ አላሁ ለኩም ባይሆን ከግንኙነቱ ጀርባ አላህ የጻፈላችሁን ፈልጉ ምን ማለት ነው ከሐራሙ ይልቅ ሐላሉን ማለት ነው አይደለም ልጅ መውለድን ፈልጉ ማለት ነው ጋብቻ ዋና ዓላማው ዘር ማፍራት ነው ዛሬ ከፊል ሰው የማያገባው ልጅ ላለመውለድ ሲል ነው አይደል ደግሞ ማን ልጅ ሊያሳድግ ነው ይላል አንተ ታሳድጋለህ አላህ ያሳድጋል እንጂ ይሄ አጉል አስተሳሰብ የጃሂልያ አስተሳሰብ ነው ኦፍ ኮርስ ሰበብ ማድረስ አለብህ መከሰብ አለብህ ተኝተህ እጅህን አጣጥፈህ ርዝቅ ከሰማይ አይወርድም ነገር ግን እያንዳንዱ መክሉቅ አላህ አብሮት ርዝቁን ጽፏል አንተም እድሜ ልክህን የምትበላውን አዘጋጅተህ አልመጣህም የሱንም ማዘጋጀት አይጠበቅብህም ለለቱ ማድረግ ያለህብህን ብቻ ነው ማድረግ ያለብህና አላህ የጻፈላችሁን ፈልጉ ማለት ዘር አፍሩ ማለት ነው እንግዲህ ቁርአን አንድ ጉዳይ ያወራ በዛው ሲያቅ ውስጥ ብዙ አጀንዳዎችን ነው የሚያስተናግደው የቁርአን ባህሪው ይሄ ነው አያቶቹ እየተናገሩ ያሉ ስለ ጾም ነው ግን እግረ መንገዱን ስለ ትዳር ስለ ልጅ ስለ ቤተሰብ ስለ አቂዳ ስለ እንግዲህ አጠቃላይ ነገሮች ነው የሚያወራውና እንደዚህ አይነት ብዙ አጀንዳዎችን ባንድ ላይ ማስሄድ የሚችል ማንንም መጽሐፍ የለም ሚዘት القرآن الكريم ነው ይሄ መስፈርቶች አሉ ዋና ዋናዎቹን ተጠቅሳለሁ አንደኛ ራሱ ጌጥ መሆን የለበትም ሒጃብ አንዳንዴ ሒጃብ ይሉትና የተለያየ ጌጣጌጥ ያለበት ጥልፎች ያሉበት ሆኖ ትኩረት የሚስብ ተመልካች እንዲመለከታት የሚያደርግ ይሆናል ይሄ ሒጃብ የሚያስፈልገው ሒጃብ ነው ለራሱ ማለት ነው ይሄ መሆን የለበትም ጌጥ መሆን የለበትም ሁለተኛ ሽቶ ነገር ተቀብታ መውጣት የለባትም ሶስተኛ ሰውነቷን የሚወጥርና ቅርጽ የሚያሳይ መሆን የለበትም ፈድፋት ዘረክረክ ያለ መሆን አለበት ማነው ጡትን ወደ አንድ አቅጣጫ ሌላውን ወደ ሌላ አቅጣጫ አድርጎ የሚያሳይ ውጥርጥር ያለ ሙሉ ሰውነታቸው ቢለብስም እንኳን ሒጃብ አይባልም ዋና ዋናዎቹ እነዚህ ናቸው ኡስታዝ ሁለት ቤት ለስራ ገዝቼ ዘካው በገዛውበት አሁን ባለው ዋጋ ነው ማውጣው ወይስ አከራይቼ በማገኘው ለስራ ማለት ቤቱ ውስጥ ስራ ሊሰራ ፋብሪካ ሊያቋቁምበት ወይም ሱቅ ሊያረገው ከሆነ ዘካ የለበትም ቋሚ ንብረት ስለሆነ ማለት ነው ራሱን ቤቱን እየሸጠ እየለወጠ የሚጠቀም ከሆነ ይሄ እንደማንኛውም ሸቀጥ ዑሩድ التجاره ውስጥ ይገባል ዛሬ ዘካ በመናወጣበት ሰዓት ሊያወጣ የሚችለው ዋጋ ተገምቶ ዘካ ማውጣት ይኖርበታል ነው የሱቢ ሰላት ላይ ሁለተኛው ረካ ላይ ቁኑት ዱዓ ማድረግ እንዴት ይታያል ሁለተኛው ረካዓ ላይ ከሩኩዕ ቀና ሲባል ቁኑት መቅራት ኢማሙ ሻፊዒና ኢማሙ ማሊክ ሱና ነው ብለዋል ብዙ ሰሃቦችም ሱና ነው ብለዋል በተለያዩ ሪዋያዎች ከሰሃባ ነቅል ተደርጓል ኢማሙ ነወዊ መጅሙዕ ላይ እንደተጠቀሱት አንዳንዶቹ ደግሞ አይ ሱና አይደለም መንሱኽ ነው ተሽሯል ነብያችን ሰለላሁ ዐለይሂ ወሰለም ለአንድ ወር ብቻ ነው ያደረጉት في حديث انس بن مالك እንደመጣው في الصحيحين قنت رسول الله صلى الله عليه وسلم شهرا ثم تركه كذا تتوتال يميل አለ ከዛው ከአነስ ደግሞ የተወራ في السنن የመጣ حديث አለ واما في الصبح فلم يزل يقنط حتى فارق الدنيا ዱንያ እስከሚለዩ ድረስ ቁኑት ከማድረግ አልተወገዱም የሚል ስላለ صحيح ነው ይላሉ ነወዊ بعضዎቹ ደግሞ ይሄን ሐዲስ ضعيف ያደርጉታል على كل حال አሁን ልላችሁ የምችለው ዑለማዎች በዚህ ደረጃ ተखाልፈዋል ቁኑት የሚያደርግ ኢማም ተከተላችሁ የምትሰግዱ ሰዎች አብራችሁ ቁኑት አድርጉ አትለዩት ማለት ነው ሶላቱ صحيح ነው ምንም ችግር የለውም ቁኑት ስላደረገ የሚፈጠር ነገር የለም ማለት ወይ ሱና ነው የሰራው ወይ ደግሞ اعتمد على خبر ضعيف ከዚህ የተለየ ነገር ስለሌለው ሶላቱ ላይ የሚደርስ ችግር የለም ማለት ነው ኡስታዝ የሼህ መሐመድ አብዱል ወሃብ ኪታብ መቅራት ችግር አለ ወይ
የገሌ ኪታብ ተብሎ በግለሰብ ስም ነው እንደሚሰጠው ኪታብ ምንድነው ውስጡ ያለው ችግር ነው የተጠቀሰው ሰው ኪታብ ላይ እንዲህ አይነት ቦታ ስህተት አይቻለሁ ይሄ ስህተት ትክክል ነው ወይ ስህተት ነው ብሎ ይጠየቃል እንጂ የገሌ ተብሎ አይጠየቅም ሸህ መሐመድ አብዱል ወሃብ ኢማም ሙጀድድ ዲን الاسلام ላይ ትልቅ አስተዋጽኦ ያደረገ ኢማም ነው ረህመቱላሂ ዐለይሂ استفادوا من كتبه نعم ኡስታዝ የኔ ጥያቄ አንድ ሰው ተማሪ በትምህርት ቤት ውስጥ ሰላት ሲሰግድ ተይዞ በቀጣይ እንዳይሰግድ ቢነገረው ሌላም እርምጃ ማስጠንቀቂያ ቢሰጠው ቤተሰቦችን በዚህ ደግሞ እርዳታ ባያደርጉለት ይህ ሰው ከትምህርት ቤት እንዳይባረር ቀዳ ማውጣት ነው ያለበት ወይ ሶላት እንዳትሰግዱ ብሎ መከልከል መብት ያለው ማን ነው ሃይማኖታችን ላይ ስገዱ አትስገዱ ብሎ ፍቃድ መስጠት ወይም መከልከል የሚችለው የሌለ ነገር ነው እንደገና ደግሞ አንድ ሰው ስልጣኑን ወይም ጉልበቱን ከለላ አድርጎ አትስገድ ቢል እኛ እሱም መታዘዝ አይጠበቅብንም لا طاعة لمخلوق في معصية الخالق ትምህርቱ ቢቀርም ችግር የለውም እንደዛ ደረጃ የሚደርስ ከሆነ መድረስም የለበትም እንጂ መማርም መብታችን ነው መስገድም መብታችን ነው ማንም ሊከለክለን የሚገባው አይደለም ፈትዋም አያስፈልገውም ሳይታለም የተፈታ የሚሉት ነው ሰላት ዋጅብ ነው የአላህ ፈሪዳ ነው ማር ለራሳችን ለዱንያችን ስንል የምንማረው ነገር ነው መምረጥ ካለብን ሰላት ነው የምንመርጠው ኡስታዝ ሴት ልጅ መንካት ማውራት ይቻላል ወይ መንካቱስ ውዱ ያፈርሳል ወይ ሴት ልጅ እህት ልትሆን ትችላለች አክስት ልትሆን ትችላለች እናትም ሴት ልጅ ናት ዝም ብሎ በጥቅሉ አይነገርም አጅነቢ የሆነች ሴት ተብሎ በዚህ መልኩ ነው መገለጽ ያለበት አጅነቢ ማለት ደግሞ ለማግባት የምትፈቀድ ማለት ነው ካጎት ልጅ ካክስት ልጅ ጀምሮ ይፈቀዳል ይቺን መንካት ክልክል ነው لا يضرب أحدكم بمخيط من حديد خير من أن يمس امرأة لا تحل له من الحديث عنه هو حديث حسن كما قال الحافظ الفتح ببرت وصفه من متات يما تفكر إلا تنسيت كمنكات يشالوا على بلوى النبي صلى الله عليه وسلم ما النقاقر خلوة كهنا لبتشاو عقلو كهنا يفكر ما عقلهم كل ከዛ ውጪ ያለውም ክልክል ነው ከዛ ውጪ واذا سالتموهن متاعا فاسالوهن من وراء حجاب ባለው መልኩ አደቡን የጠበቀና ሐጃ የሚያስገድድህ ከሆነ መናገር ክልክል ነው አይባልም ስለዚህ ወደ መጥፎ ነገር የሚወስድ ከሆነ ራሱን መጥፎ ነው ከዛ ውጪ ያለው ይፈቀዳል ማለት ነው ተፍሲል አለው መንካት አይፈቀድም መጨበጥ ማየትም እንደዚሁ አጅነቢ የሆነችን ሴት ና ረመዳን ውስጥ ሸይጣን ይታሰራል ነገር ግን እኔን የሚወሰውስ ነገር አለ ታዲያ ይህ ነገር ከሰው ጋር እንድግባባ አይፈልግም ይህ ረመዳን ውስጥ ብቻ ሳይሆን ከረመዳን ውጭም እንደዚህ አይነት ችግር አለ ምን ይመክሩኛል ኡስታዝ አንተ መታሰር አለብህ ሸይጣን ታስሯል ነፍስያ ግን አትታሰርም እኮ የራስህ ነፍስ አንዷ ወስዋስ እሷ ናት ሸይጣን እንደውም ተንኮሉ ደካማ ነው ኢነ ከይደ الشيطان كان ضعيفا ነው የሚለው አላህ Subhanahu Wa Ta'ala ደካማ ሲያገኝ ነው የሚያሸንፈው እንጂ ጠንከር ያለ ሙእሚን ان عبادي ليس لك عليهم سلطان ብሎታል አላህ Subhanahu Wa Ta'ala እሱንማ አቅም የለህም ብሎታል ስለዚህ አንተ ለፈስፈስ ስትል ሸይጣን በቃ ይዞ ሸይጣን እኮ ግፋ ቢል የሱ ስራ ማታለል ነው ማስመሰል ነው ተስዊል ነው ለዚህ ማስመሰል የተጋለጥክ ከሆንክ ኢማንህ ደካማ ስለሆነ ነው ስለዚህ ሸይጣን ይታሰራል ማለት ክፋት የለመደ ሰው ከክፋቱ ይመለሳል ማለት ላይ ሆነ ይችላል ራስህ ላይ መስራት ይተበከብሃል ማለት ነው ሁላችንም የሚተበክብን ይሄ ነው ሸይጣን ታስሯል የውጭ ጠላት አሁን የለም የውስጧን ደግሞ ታግለህ መግራትና ረመዳንም የተሰጠን ይሄን እንድናረግ ነው
لعلكم تتقون ማለት እኮ ይሄ ነው እሷን ማረም ማስተካከል ወስዋስ በሌለበት ሰዓት አሁን ጥሩ ነው ጥሩ አጋጣሚ ነው በዚህ ሰዓት አስተካክላል ማለት ነው ኡስታዝ የፀጉር አቆራረጥን አስመልክቶ አንዳንድ ነገሮችን ይንገሩን አንድ ሰው አንዱን ፀጉር አሳጥሮ ሌላኛውን ደግሞ ቢያስረዝም እንዴት ነው ከእስልምና ይሄ ክልክል ነው ፀጉርን ወይ ሙሉ ለሙሉ መላጨት ነው ካሳጠርነ ደግሞ እኩል አርገን ማሳጠር ነው ወይ ደግሞ ማሳደግም ችግር የለውም ማበጠር ባይሆን በየጊዜው መቀባት መخدም ይፈልጋል ያንን የሚወጣው ከሆነ ቢያሳድገው አሳድጎ ለሁለትም ቢከፍለው ሱና ነው ነብዩ ሰለላሁ ዐለይሂ ወሰለም ካነ يفرق ግማሹን አሳጥሮ ግማሹን አስረዝሞ የሚደረገው ግን የሙስሊም ሱናም አይደለም ክልክልም ነው አላህ የምንሰራውን ያሳለፍነው ለወደፊት ያቀድነውን ወንጀል እያወቀ ምን ሰራውን የሚጽፉ መላእክቶች ማድረጉ እንዴት ይታያል ይብራራልኝ አላህ አደረገ መላእክታው መጥፎ ነገር እንዳይጽፍብህ መጠንቀቅ እንጂ አላህ አድርጎታል ይሄን ነገር አላህ እኮ የሚያደርገው ነገር ላይ አይጠየቅም لا يسأل وإن عليكم لحافظين كراما كاتبين يعلمون ما تفعلون እናንተ ላይ ተጠባባቂዎች አሉ ክቡራን ጸሐፊዎች ናቸው የምትሰሩትንም ያውቃሉ ይላል ما يلفظ من قول إلا لديه رقيب عتيد አንድ ቃል አይተነፍስም ተቆጣጣሪና ቅርብ የሆኑ መላእክቶች ቢኖሩ እንጂ ይላል ቁጭ ብለው እሱን ስራ ነው የሚዘግቡት ይሄን ደግሞ ይዘው يوم القيامة ይቀርባሉ في كتاب لا يغادر صغيرة ولا كبيرة ትንሽ ትልቋን ማይዘል በሆነ መጽሐፍ ላይ ያሰፍራሉ ነገ يوم القيامة አንብብ ነው የምትባለው አላህ ያወቀ የመላእክታ ምስክር አስቀምጧል وجاءت كل نفس معها سائق وشهيد የጽሁፍ ማስረጃ ሰብስቧል اقرأ كتابك كفى بنفسك اليوم عليك حسيبة ገና ሰውነታችን ይመሰክራል ويوم يحشر أعداء الله إلى النار فهم يوزعون حتى إذا جاءوها شهد عليهم سمعهم أبصارهم وجلودهم جورواتشو عينواتشو قداواتشو يمسكران بما كانوا يعملون وقالوا لجلودهم لما شهدتم علينا منهم مسكراتشو بن قالوا أنطقنا الله الذي أنطق كل شيء كلنا يناقر الله أناقرنه يملوت ስለዚህ ሁሉንም ማስረጃ ነው የሚሰበስበው አንደኛ የሱ ዒልም አለ እሱ ያላየው ነገር ስለሌለ وهو على كل شيء شهيد ሁለተኛ የመላእክታ ምስክር አለ ሶስተኛ የጽሁፍ ማስረጃ አለ وإن عليكم لحافظين እንዳለው አራተኛ የሰውነት አካላችን ይናገራል اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم بما كانوا يكسبون ዛሬ አፎቻቸውን እናሽጋለን እጆቻቸው ያናግሩናል እግሮቻቸውም ሰሩት የነበረውን ይመሰክራሉ ብሏል ይህ ሁሉ ምስክር ያለበት ሰው በጥንቃቄ መሄድ አለበት ወንጀል አለመስገብ አለበት ይሄ ነው የሚያሳስበው እንጂ አላህ ለምን አደረገ አላህ አድርጎታል በቃ ምንም ዑድር እንዳይኖረን ማለት ነው የሚፈርደው እሱ ስለሆነ ምስክር ደግሞ ራሱል አለመሆን መላእክታ ምስክር አድርጓል ያለ ማስረጃ ያወቀ ማለት ያለ ማስረጃ ላለመመስከር ላለመፍረድ ማስረጃ ሰብስቧል ይሄው ዶክመንት አለ ይባላል ከዛ በኋላ ሁክሙን ይሰጣል يوم القيامة ለዛ መጠንቀቁ ነው የሚበጀን እዳ ያለበት ሰው ዘካ ይወጣል ወይ ዘካ መሳቡ መጠን ቢደርስም ግን እዳን ያን ያለ ያለበት ሰው እንዴት ነው እዳ ያለበት ሰው እዳውን ሳይከፍል አይወጅበትም የሚል አቡ ሐኒፋ መዝሐብ አለ ጅምሁሩ አህል العلم አብዛኛዎቹ ግን እዳ ጠይቀው ያቁብ ነብያችን ሰለላሁ ዐለይሂ ወሰለም ዘካ ወጅበታል አመት መዞሩን ኒሳብ መድረሱን ብቻ ነው የሚያዩት የደሃውን ገንዘብ የሀብታሙን ገንዘብ ዘካ ከላው ላይ እንዲወጣ ሲያዙ ሁለት ነገር ነው የጠበቁት እና እዳ ቢኖርበትም ዘካ ማውጣት ይወጅበታል ያንን ከፈለገ የዘካው ጊዜ ሳይደርስ እዳውን ይክፈል እንጂ እዳን ለዘካ መከላከያ ሊጠቀመው አይገባም ነጋዴ ሆኖ እዳ የሌለበት የለም በነገራችን ላይ ትላልቅ ሀብታም ሁሉ በአቅሙ ልክ እዳ አለበት ስለዚህ ያ ቢሆን ኖሮ ዘካ ይቆም ነበር ማለት ነው ኡስታዝ ወንጀል ሲሰራ ቶሎ ወደ አላህ እመለሳለሁ ቢያንስ የተወሰነ ጊዜ ከቆየ በኋላ ውስጤም ልቤም ይረጋጋል ግን ወዲያው ደግሞ ችግር ውስጥ ወድቃለሁ ወደ ወንጀል እመለሳለሁ እያወቅኩ ነኝ ማጠፋው እና
ይሄ ነገር በተውበት ላይ መጫወቴ እንዴት ነው? አላህ ይምረኛል ወይ? አላህ ይምራል። ረሕመቱ ሰፊ ነው። የሚጠበቅበትም ከባሪያው ባጠፋ ቁጥር ተውበት ማድረግ ነው። ከዛ የተሻለ ግን እዚህ ወንጀል ላይ የወደቅኩት ለምንድን ነው ብሎ ሰበቦቹን በደንብ አድርጎ ማጥናትና በሩን መዝጋት ነው። ለምሳሌ ዚና ላይ የሚወድቀው ትዳር ስለሌለው ምንም ሸክ የለውም። እንደማንም የተወሰነ ጊዜ ቢሶብር የሆነ ሰዓት ላይ ደግሞ ይገፋፋዋል ስሜቱን የሚያስተናግድበት ህጋዊ የሆነ አማራጭ ቢኖረው ከዛ ነገር ሊታቀብ ይችላል። ወይጡ መጥፎ ጓደኞች ኖረውት ነው ከነዛ ሰዎች መለየት አለበት። ወይ ያልሆነ አካባቢ ላይ ሆኖ ነው ማዕሲያ የሚሰራበትን አካባቢ ለቆ ወደ ሷሊሖች ኸይር ያላቸው ሰዎች ወዳሉበት መሄድ አለበት። ስለዚህ ወንጀል የሚያሰሩትን አስባቦች ማጤንና ዳግም እነዛ ነገሮች እንዳይደገሙ ማድረግ የተሻለው አማራጭ ነው። ምክንያቱም ሰዎች ነንና ዛሬ ራሳችን እንደማንም ብንቆጣጠር የሆነ ሰዓት ላይ ደግሞ ሊያፈተልክ ይችላል። እነዚህን ሶስቱን ነገሮች ልብ በሉ። ማግባት ከዚና ጋር በተያያዘ መልኩ ከመጥፎ ጓደኛዎች ካሉት እነሱም መለየት ወደ ሳሊሖች መቅረብ ማለት ነው እና አካባቢ ደግሞ መቀየር ነው። ኡስታዝ ብልትን በእጅ የነካኩ የዘር ፈሳሽን ማውጣት ልክ እንደ ዝሙት በዱንያ ላይ ቅጣት አለው ወይ? በዱንያ ላይ ሕዱድ አለው የሚል አላውቅም። ዚና ላይ ለምሳሌ አግብቶ የሚያውቅ ከሆነ ተቀጥቅጦ እስከሚገደል ድረስ ነው፣ ረጅም ይባላል። አግብቶ የማያውቅ ከሆነ ደግሞ ጀልዱ ሚአትን ወተግሪቡ ዓም 100 ጅራፍ ይገረፋል ይላል። ዚና የሰራ ሰው በመነካካት ያፈሰሰ ሰው ወንጀል ነው፣ ሐራም መሆኑ ሸክ የለውም። ምክንያቱም ቁርአን ሁለት አማራጭ ነው ያስቀመጠው፣ ጋብቻ ወይ ደግሞ ሚልከል የሚን የገዛት ባሪያ ካለች ከእሷ ጋር መተኛት ይችላል ብሏል። ከዛ ውጭ ግን ፈመን ኢብተጋ ወራء ذلك فاولئك هم العادون ከዚህ ጀርባ ያለን አማራጭ የሚፈልግ ሰው ወሰን አላፊ ነው፣ ወንጀለኛ ነው ብሏል። ስለዚህ ስሜትን በመነካካት በማየት በማሰብ በተለያየ መንገድ የሚያፈሰው ሁሉ ወንጀለኛ ነው። ጾም ከጾመ ጾሙ ይበላሻል። በኢትፋቅ አህለ العلم ተቅሪበን ጾሙ ይበላሻል። ነገር ግን የዱንያ ቅጣት አለበት የሚል አላውቅም። ኡስታዝ ስነ ከዋክብት መማር እንዴት ይታያል? ማንኛውም እውቀት ስነ ከዋክብት ይሁን ስነ ምድር ይሁን ምንም ይሁን የትኛውንም የእውቀት ዘርፍ መማር ይፈቀዳልም ይፈልጋልም። ኡመቱ የሚፈልገው እውቀት ሆኖ በቂ ሰው ከሌለ ፈርዶል ኪፋያ ይሆናል እስከ ማለት ሄደዋል ዑለማዎች። አንድ ሙያ ለቤተሰቡ አስፈላጊ ሆኖ ያንን ሙያ የሚያውቁ ሰዎች ከሌሉ ያንን የሚያውቅ ማዘጋጀት ግዴታ ነው ህዝቡ ላይ አጠቃላይ ላይ حتى تحصل الكفايه። ስለዚህ ይሄም እዛ ውስጥ ይገባል ማለት ነው። ኡስታዝ ጫት በእስልምና እንዴት ይታያል? የሚቅሙት ሰዎች ይነግሩሃል ምን እንዳደረጋቸው ማለት ነው። እኔ ጫት ሐራም ነው ብዬ ነው የማምነው። ምክንያቱም ጉዳት እንጂ ጥቅም የለውም። አቅል ይጎዳል፣ ጤና ይጎዳል፣ ገንዘብ ይጎዳል፣ ጊዜ ይጎዳል። ضرر محض لا نفع فيه ቁልጭ ያለ ጥፋት ነው፣ አንድም ጥቅም የለውም። ባህል ሆኖ ከሃይማኖትም ጋር ያይዘውታል። አንዳንዶቹ ደግሞ የዱዓ መሳሪያ ነው ይሉሃል። አላህን ለመለመን ታብሌት ያስፈልጋል? ምንም አያስፈልግም። አላህን ለመለመን ይበላ ነገር አያስፈልግም። ይበላ ነገር ለአካል የሚገነባ ቢሆን ለጤና የሚስማማ ቢሆን ማንኛውም ነገር خلق لكم ما في الارض جميعا ብሏል አላህ Subhanahu Wa Ta'ala። የትኛውም ቅጠል የትኛውም እህል ሐላል ነው። ነገር ግን የሚጎዳ ከሆነ የተከለከለ ይሆናል። የሚጎዳ መሆኑ ደግሞ በምንም ጥርጥር በሌለው መልኩ የተረጋገጠ ነገር ነው። ጺምን ቅርጽ ማውጣት ይቻላል ወይ? አዕፉ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። አዕፉ ማለት اتركوه كما هو እንዳለ ተውት ማለት። አንዳንድ ዑለማዎች በእጁ እንደዚህ ጨብጦ የሚተርፍ ካለ መቁረጥ ይገባል
በጣም ሲረዝም ያስጠላልና የሚል አስተያየት ያላቸው አሉ። አብዱላህ ብን ዑመር ሐጅ አድርገው ካበቁ በኋላ ካነ ያእኹዙ ማ ፈضለ ምን አልቀብضቲ እጃቸውን ጨብጠው የሚተርፈውን ይቆርጡ ነበር የሚል አለ። የተሻለው ግን ዛሂር አልሐዲስ የሚያመለክተው አላህ በኸለቀው መልኩ መተው ነው። ኡስታዝ ሁለት ሚስት አለኝ፣ አንዷ 3 ልጅ ከሌላኛው 2 ልጅ አለኝ። ቤት ክራይ ላይ እያንዳንዳቸው አንደኛው 25 ሺህ ብር ነው የምከፍለው፣ ሌላኛው ደግሞ 5 ሺህ ብር ነው። እንዴት ነው ከፍትህ አንጻር የሚታየው? ይሄ አንተ የምትመልሰው እኮ ነው። ሸሪዓው የሚያዘው የብሩ ብዛት አይደለም። የብሩ ብዛት ነፃን ብታገኝ ምንም ችግር የለም። የሚኖሩት አኗኗር ግን ተመሳሳይ መሆን አለበት። ለአንዷ የተንደላቀቀ ሐያት ለሌላኛው ደግሞ ጉስቁልቁል ያለ ከሆነ አድሎ ነው። አድሎ ደግሞ ክልክል ነው። من كانت له امرأتان فمال إلى إحداهما جاء يوم القيامة وشقه مائل ብለዋል النبي صلى الله عليه وسلم። ሁለት ሚስቶች ኖሮት ከሁለት ወደ አንዱ ያጋደለ ሰው የቂያማ ዕለት ተንጋዶ ይመጣል ተጣሞ። እሱ ራሱ በደለኛ መሆኑን ለማሳየት ነው على رؤوس الاشهاد እንደዚህ የሚያመጣውና አንድ በላይ ማግባት ሲፈቀድ አብሮ ደግሞ ህግጋቶች አሉ። በማደርም በቀለብም ልብስም በአኗኗርም ተቀራራቢ የሆነ ነገር ማድረግ ይጠበቅበታል። ምናልባት እሷው ራሷ ሐቋ ስለሆነ አፉ ብላው ካልሆነ በስተቀር ነው። ኡስታዝ ሙስሊም ወንድ የሌላ ዲን ያላትን ሴት ማግባት ይችላል በሸሪዓ? እንኳን ሌላ ዲን ያላትን ቀርቶ ሙስሊማን እንኳን ሃይማኖታ ላይ ጠንካራ ያልሆነች ከሆነች ተዋት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፈظፈር بذات الدين تربت يداك ዲን ያላትን ፈልገህ አግባሉ። ሙሽሪኳንማ ወላ ተንኪሑ المشركات حتى يؤمنن ነው የሚለው። ሙሽሪክ የሆኑ ሴቶችን አታግቡ እስከሚያምኑ ድረስ። ወላ አመቱ ሙእሚነቱ ኸይሩ ሚን ሙሽሪከቲ ወለው አዕጀበትኩም። ሙእሚን የሆነች ባሪያ ሙእሚን የሆነች ባሪያ ከሙሽሪክቱ ትሻላለች። ያቺ ሙሽሪኳ እንኳን ብታስደንቃችሁ በውበቷ በሀብቷ በችሎታዋ በዘሯ ያቺ ልትስባችሁ ትችላለች። ግን ሙእሚኖ እነዛኞቹን መጨረሻ አንቀጹ ላይ ምን ይላል? ኡላኢከ የድዑነ ኢለ ናር ይላል። እነዚያ ወደ እሳት ነው የሚጣሩት። ወላሁ የድዑ ኢለ ልጀነቲ ወልመግፊረት ቢኢዝኒህ። አላህ ደግሞ ወደ ጀነትና ወደ ምህረት ነው የሚጣራው። ስለዚህ ሙእሚን ያልሆነችን ሴት ማግባት ማለት ሸርዓን ክልክል ነው። እንደገና ልጆቻችንንም መበደል ነው የሚሆነው። እሷ ናት የበለጠ ተጽዕኖ የሚኖራት በልጅ ላይ ከአባት የበለጠ። ስለዚህ ሙስሊም እንኳን ሆና ዲኗ ላይ ጠንካራ የሆነችን ፈልገው አግባ እየተባለ ምን ገዶን ነው አሁን እንደው አህለል ኪታብ ወይ ምናምን እያልን መላ ምን ፈልገው ወልተዋል። ሙስሊም ሴቶች ከወንዱ ቁጥር በላይ እኮ ነው የሴቶች ቁጥር ሲወለዱ ራሱ። ለትርፍ የተገዛ ቦታ ካልተሸጠ አመቱ ሲደርስ ዘካ ይወጣበታል? አዎ ቅድም ተመለሰ እኮ። ለትርፍ ከተገዛ የንግድ ዕቃ ነው። ዑሩድ التجارة ደግሞ ዘካ ይወጣበታል። ረመዳን እንዳለቀ እያወቀ የኢድ ሰላት የኢድ ዕለት አጠራጣሪ ነው ብሎ የሚጾም ሰው አለ። ይህ ነገር እንዴት ነው የሚታየው? መላ ሙስሊሞች ካፈጠሩ ማፍጠር አለበት። ከጾመው ወንጀለኛ ነው። ነብዩ ሰለላሁ ዐለይሂ ወሰለም الصوم يوم يصوم الناس والفطر يوم يفطرون والأضحى يوم يضحون ብለዋል። ጾም ሰው በጾመ ቀን ነው የምትጾመው። ህብረተሰቡ ዛሬ ጾም ነው ብሎ ተቀባብሎ ከጾመ እኔ ያላየኋትም ጨረቃዋን የሚል ሰው አለ። እያንዳንዱ ሰው ማየት ግዴታ አይደለም። ሁለት ሰው ካየ በቂ ነው። እንደገና ደግሞ የሙስሊሞች መሪዎች አሉ በየሀገሩ። ኢማሙል ሙስሊሚን ለምሳሌ በእኛ ሀገር ደረጃ መጅልሱን እንውሰድ። ጾም ነው ብሎ ካወጀ ሌላው አብሮ መጾም ነው ያለበት። ዒድ ነው ካለ ደግሞ አብሮ ዒድ መውጣት ነው ያለበት እንጂ ለብቻው መጾም ክልክል ነው። የዒድ ቀን መጾምም ክልክል ነው። ዘካተል ፊጥር በረመዳን ውስጥ መስጠት ይቻላል? ያው ሳይደርስ ወቅቱ ረመዳን ውስጥ ያው ዘካም ማስቀደም ይቻላል በሚለው ዘካ የገንዘብንም ዘካ ማስቀደም ይቻላልና የፊጥርንም ዘካ ማስቀደም ክልክል ነው ማለት አንችልም። የተሻለ የሚሆነው ግን የፊጥሩ ቀን ላይ ድሆች እንዳይቸገሩ ስለሆነ የተደነገገው አግኑሁም عن الطواف في هذا اليوم ስላሉ አንድ ቀን ሲቀራው ለቀን ሲቀራው ወይንም ደግሞ ሶላት ከመስገዳችን በፊት በእለቱ መስጠቱ የተሻለ ነው። ከሶላት በኋላ ከሆነ ደግሞ ዘካተል ፊጥር አይሆንለትም። እርግጥ መክፈል አለበት፣ ግን ወቅቱ ያለፈ ስለሆነ ሰደቃቱ ምን الصدقات ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም።
ኡስታዝ አሁን ላይ ሰውነት ማስተካከያ የሚል ነገር አለ ሴቶች በአለም ዙሪያ ሲያደርጉ ይታያል ለምሳሌ ከንፈር ማሳበጥ ጉንጭን ማተለቅ መቀነስ የመሳሰሉት እንዴት ይታያል ይሄ የሸይጣን ትእዛዝ ነው ይሄንን ያለው ደግሞ ቁርአን ነው ወላ አምረነሁም فليغيرن خلق الله አዛቸዋለሁ የአላህን ፍጥረት ይቀይራሉ ይላል ይሄ ክልክል ነው ምናልባት የተፈጥሮ ሳካ ኑሮበት ለምሳሌ 6 ጣት ይበቅልበታል ስድስተኛውን በኦፕሬሽን ማላቀቅ ይቻላል አይቻልም እዚህ ላይ ይቻላል ብለዋል ሴት ልጅ ጺም ቢበቅልባት ጺሙን ማስወገድ አለባት አንዳንዶቹም ይወጅባል ይላሉ ነው ይወጅባል ይላሉ ከዚህ ውጪ ግን አላህ በخلቀው መልኩ አላህ ሰውን ጥሩ አድርጎ ነው የخلቀው لقد خلقنا الانسان في احسن تقويم ይሄን የሰጠውን ወዶ መኖር ነው ያለበት እንጂ የአላህ ዲዛይን ላይ ገብቶ እሱ እንደገና ማስተካከል ማወፈር ማቅጠን ይሄ ወሰን ማለፍ ነው ማለት ነው የአላህን خلق መغየር ነው አንድ እህት በተደጋጋሚ ሙስሊም ከሆኑ ነጋዴዎች እቃ ትገበያያለች ወላሂ ያለ የማጭበርበር እንትን ያሳያል በተደጋጋሚ እና ይሄን ነገር ስትመለከት ከሌላ ተከታይ እቃ መግዛት የተሻለ ነው ካሰበች መግዛት ትችላለች ወይ እቃ መግዛት ሃይማኖት አይለይበትም የሚያተርፍህን ነው መግዛት ያለብህ የሚያታልል ከሆነ ደግሞ አታላይን መተው ነው የሚገባው ስለዚህ የግድ ከሙስሊም ካልገዛህ የሚል ነገር የለም ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ከይሁዳ ጋር ተገበያይተዋል እንደውም የመጨረሻ ሐያታቸው ላይ ካባቸውን ለይሁዳ ሰጥተው 30 ቁና ገብስ ተበድረው እሱን ከሳይከፈል ነው ከዚህ ዓለም የተለዩት ሱሐቦች ከፈሉላቸው እንጂ ስለዚህ ዱንያ ላይ ሁሉም ጋር ነው የምንኖረው የሚያዋጣን ነው መምረጥ ያለብን ግድ ካንተ እምነት አባል እንጂ አትግዛ አትሽጥ የሚል ምንም የለም ኡስታዝ በዘመናችን አብዛኛው ወጣት ዲኑ ላይ በጣም ማተኮርና ዓሊም መሆን ይመኛል ነገር ግን በወደፊት ህይወቱ በቤተሰብ በትምህርት በመሳሰሉ ነገሮች የተነሳ አለመመቻቸት ይከሰታል እና በተለይ በከተማ ላሉ ወጣቶች ምን ይመክራሉ ሚል በምክር ቤት እንዲሰጥ የተጠየቀ ጥያቄ ነው ምኞት በጥረት ካልተደገፈ አይሳካም መመኘት ደግሞ የሚያቅተው ሰው የለም አላህ በቁርአኑ ምን አለ ليس بأمانيكم ولا أماني أهل الكتاب በእናንተ ምኞትም አይደለም በመጽሐፍ ሰዎች ምኞትም አይደለም من يعمل سوءا يجزى به ክፉ የሰራ ሰው ይመነዳበታል እኔ ሙስሊም ነኝና ለምን እቀጣለሁ ማለት አይችልም ጥፋቱ ልክ ስለሆነ አላህ የሚሸለመውም የሚቀጣው በስራው ልክ ስለሆነ ስለዚህ መልካም ነገር የተመኘ ሰው ያንን ነገር ለማሳካት ጥረት ማድረግ አለበት በተለይ ዒልም ደግሞ በህልም አይታይ ከአባት አይወረስ ከገበያ ይገዛ ልፋት ይፈልጋል ጥረት ይፈልጋል ለዛ ነገር በቂ ጊዜ ሰጥቶ በቂ ልፋት መልፋት ይኖርበታል ማለት ነው ዓሊም መሆን ከፈለገ የመጨረሻ ጥያቄ ያለው እዚህ ጋር ኡስታዝ ከሪያ መላቀቂያ መፍትሄዎች ይንገሩኝ ይላል ከሪያ መላቀቂያ ሪያ ማለት ሰው እንዲያይህ ብለህ ኸይር መስራት ማለት ነው እንደ ቀልድ የሚያወራት አባባል አለች አስተማሪ ናት ሰውየው መስጊድ ገብቶ እየሰገደ ሰዎች አጠገቡ አሉና ረዘም አድርጎ አሳምሮ ሰገደ ከዛ እነዛ ሰዎች እንዴት አድርጎ ነው የሚሰግደው ብሎ ሲያደንቁት ሰማ አሰላመተና ጾም ያለሁም እኮ አላቸው ይባላል ያላወቋትን ደግሞ ሊነግር ማለት ነው አሁን እነኚህ ሰዎች ያንተን ሰዋብ ከፍ አያረጉትም የሚጨምሩልህ ነገር የለም አንተ ውስጥ ያለ ሰይጣናዊ ስሜት ነው እንጂ እነሱ ሳያውቁ ቢቀሩም ደግሞ አይቀርም ኢባዳ ተዓሙሉ ከአላህ ጋር ያንን ማወቅ ነው ሪያእን ከሚያስወግዱ ነገሮች አሁን ይሄ ሰው አየህ አላየህ ልክ መሬቷም እያየችህ ነው ዛፉም ቅጠሉም ድንጋዩም ይመሰክራል يوم القيامه يومئذ تحدث الارض اخبارها አራለች ብሏል መመስከር ያለበት ይመሰክራል ዋናው ስራው ለአላህ ጠርቷል የሚለው ላይ ማተኮር ነው ያለበት ሰዎች አመስግነውም ከፍ ያረጉ
አውግዘውም ዝቅ ያረጉም አላህ ከፍ ሊያረገህ ከፈለገ ለዚህ ብሎ አላህ ምን አለ إن تبدوا الصدقات فنعما هي وإن تخفوها وتؤتوها الفقراء صدقان ግልጽ ብታረጉ መልካም ነው አደባባይ መሰደቅም ችግር የለውም ሪያ ካልፈራህ ማለት ደብቃችሁ ለድሃ ብትሰጡ ደግሞ የተሻለ ነው ይላል ለምን ከሪያ የተለየ የራቀ ስለሆነ ማለት ሰባት የአላህ ጥራ ስር የሚቀመጡ ሰዎችን ቆጠሩ ነብዩ ሰለላሁ ዐለይሂ ወሰለም ከነዛ መሃል አንዱ ورجل تصدق بصدقة فأخفاها صدقة يصدق سونا يدبكات حتى لا تعلم شماله ما تنفق يمينه ግራጁ ቀኝ እጁ የለገሰችውን እስከማታውቅ ድረስ ከራሱን ጭምር ቢቻል ለመደበቅ የሚሞክር ማለት ነው ኢኽላስ ጋያ ሰው ያላወቀው በአላህና በአንተ መካከል ምስጢር የሆነ ዒባዳ እኮ ያስፈልጋል ሲር በይነከ ወበይነ አላህ ስለዚህ ሪያ መድኃኒቱ ይሄንን ማወቅ ነው እነኚህ ኸልቆች ምንም አይጨምሩ አይቀንሱ ያንተ ሰዋብ ላይ እንደውም ያበላሹብሃል የነሱ አድናቆት ያንተን ስራ ያበላሻል ለፍተህ الذين ينفقون اموالهم رئاء الناس ولا يؤمنون بالله واليوم الاخر ብሎ የገለጻቸው ለሰውታይታ والنبي صلى الله عليه وسلم ثلاثه لا يكلمهم الله ولا ينظر اليهم ولا يزكيهم ولهم عذاب اليم ሶስት ሰዎች አላህ ያናግራቸው አያጸዳቸው አይመለከታቸውም ከባድ ቅጣትም አላቸው አሉ ሶስት ማን ነው المنان والمنفق سلعته بالحلف الكاذب عندنا من نمبر المسبل الإزارة ልብሱን የሚያስረዝም صدق የሚመጻደቅ ዳርጌ እንዲለግሽ ብሎ የሚያወራ ማለት እና በውሸት መሐላ ሸቀጡን የሚያዋድድ አሉ ቅድም ጥያቄ ተጠይቆ ነበር ከዛም ጋር ይያዛል እነኚህ ሰዎች አላህ አይመለከታቸውም ገንዘቡም ከእጁ ወጥቷል ከገንዘቡ አልሆነ አጅሩንም አያገኝ እንደውም በወንጀል ይጠየቃል ስለዚህ እነዚህ ነገሮች በማሰብ ውስጣችንን ለአላህ ለማጽዳት መጣር አለብን ማለት ስሜት ነው እሱ የሪያ የሚባለው ነገር ምናልባት እኮ እነዛ ሰዎች ቁብም የላቸው ስላንተ ስለኔ ምን ይያሉ ይሆን ብላ አንተ ትባትላለህ እንጂ እነሱም አያውቁም ስለዚህ አላህ እንዲያውቅህ መሆን ነው ዋናው ኡስታዝ ረመዳንን ጾሙ ሸዋልን ወደ መጨረሻ አካባቢ ቢጾም ልክ ረመዳንን ጾሙ ሸዋልን እንዳስከተለ የጾመ ሰው ጋር አጅሩ እኩል ይሆናል ወይ ሸዋል ወሩ ውስጥ 6 ቀን መጾም ብቻ ነው የተፈለገው የወሩ መጀመሪያ ሊሆን ይችላል መጨረሻ ሊሆን ይችላል ከፊሉ መጀመሪያ ከፊሉ መጨረሻ ሊሆን ይችላል ግን ዑለማዎች ቀጥሎ መሆን ይመረጣል ብለዋል ዒዱን ሰግዶ በማግስቱ ቢሆን የተሻለ ነው ብለዋል ነገር ግን በማንኛውም ጊዜ ቢጦም 6 ቀን ከጾመ በቂ ነው ማለት ነው ኡስታዝ የመጨረሻ ጥያቄ ረመዳንን በየመስጊዱ የሚخدሙ ወጣቶች እየخدሙ ጀማ ሰላት ያመልጣቸዋል ይህ እንዴት ይታያል ጀማዓው ይበልጣቸዋል መኻደምና በጀማዓ መካከል ማወዳደር ካለባቸው ጀማዓው ይበልጣቸዋል ጀማዓውን ይስገዱ ሴት ልጅ ጸጉሯን መቆረጥ ትችላለች ወይ የመጨረሻ ያልክ እንደገና ትቀጥላለህ የመጨረሻ ነው መቆረጥ የለባትም ነው ሴቶች ጌጣቸው ውበታቸው እሱ ላይ ነው ወንድ ልጅ ጺሙን መቆረጥ እንደሌለበት ሁሉ ሴት ደግሞ የራሷን ጸጉር መንካት የለባትም ከዚህ በፊት ሳላውቅ ተቆርጬ ነበር ያለፈን ነገር ምንም ማድረግ አንችልም ለቀጣው ታስተካክል خير እንግዲህ ሰዓቱ ደርሷል ይመስለኛል ሰዓቱ ከደረሰ አሁን ተጨማሪ ንግግር አያስፈልግም በሰማነው ተጠቃሚዎች አላህ ያድርገን ስተትካለ ስታችንን አላህ ይማረን ቀጣውን ረመዳን አላህ በሚወደው መልኩ ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ ጾመን ወንጀላችን ተምሮ ደረጃችን ከፍ ብሎ ምናሳልፈው አላህ ያድርገን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار والسلام عليكم ورحمة الله وبركاته
ሰብስክራይብ በማድረግ ቤተሰብ ይሁኑ።